ሰላም ወደ ዚህ ቻናል ቤተሰቦች እንዲሁም አዲስ የሆናችሁ ለዚህ ዩቲዩብ ቻናል እንደምን ቆያችሁኝ፣ እንደምን ሰነበታችሁ። ዛሬ እንግዲህ ስለ አፕጋር ስኮር ምንነት እናያለን። አፕጋር ስኮር ምንድነው? ለምንድነው አፕጋር ስኮር የምንጠቀመው? እነዚህ ኮምፖነንቶቹ ማን ናቸው? በተጨማሪም እንዴት አድርገን ነው ኒውቦርን ላይ ስኮር ማድረግ የምንችለው? እነዚህ ስኮር የተደረጉትን ደግሞ በተጨማሪ እንዴት አድርገን ነው ኢንተርፕሬት ማድረግ የምንችለው የሚለውን እንግዲህ በኤግዛምፕል መልኩ እናያለን። በተጨማሪም እንግዲህ ከስኮሩ ተነስተን ምን አይነት ክሊኒካል ዲሲዥን ሜክ ማድረግ አለብን የሚለውን እንግዲህ በዚህ ቪዲዮ ጠቅለል አድርገን እናያለን። ቀጥታ ወደ ትምህርቱ ከመሄዳችን በፊት ስለ ሂስቶሪካል ባክግራውንዱ ስለ አፕጋር ስኮር እንመልከት። ዋና ፈጣሪዋ የዚህ አፕጋር ስኮር እንግዲህ ዶክተር ቨርጂኒያ አፕጋር የተባሉ አንስቶሎጂስት እና እንግዲህ የህፃናት ሐኪም የነበሩ እንግዲህ በ1952 አካባቢ ለዓለም ያስተዋወቁ አንስቶሎጂስት እና የህፃናት ሐኪም ነበሩ። እንግዲህ ምስሉ ላይ እንደምትመለከቱት በጣም አርጅተው ነው እንግዲህ ከዚያ ላይ የተለዩት። ሰው እንግዲህ ለምን አስፈለገ የሚለውን ነገር በምናይበት ጊዜ እንግዲህ በ1950ዎቹ በፊት እንግዲህ አዲስ የሚወለዱ ህፃናት እንግዲህ በጤና ባለሙያዎች ዘንድ የሚሰጣቸው ትኩረት አነስተኛ ነበረ። ብዙ ጊዜ ትኩረት የሚሰጡት እንግዲህ ለእናቷ ደህንነት ብቻ ስለነበረ ብዙ ህፃናቶች እንግዲህ ከመተንፈስ ችግር ጋር ያለባቸው ህፃናቶች ብዙ ምክንያታቸው ሳይታወቅ ይሞቱ ነበር። ዶክተር ቨርጂኒያ አፕጋር ደግሞ ይህንን ክፍተት ለመሙላት ማንኛውም የሆነ የጤና ባለሙያ እንግዲህ በቀላል ሁኔታ ሊረዳውና ሊተገብረው የሚችል ወጥ የሆነ እንግዲህ ስኮሪንግ አሰስመንት ለዓለም አስተዋውቋል። እንግዲህ መጀመሪያ ላይ በዶክተር ስም ቢሆንም እንግዲህ በ1960ዎቹ አካባቢ እንግዲህ በጆሴፍ በተርፊልድ የተባሉ እንግዲህ የህፃናት ሐኪም የተማሪዎች እንግዲህ በቀላል ሁኔታ እንዲያስታውሱ ኒሞኒክ ፎርም አደረጉ። ያም ኒሞኒክ እንግዲህ አፕጋር በሚል እንግዲህ ኒሞኒክ ይታወቃል። እንግዲህ ይሄ አፕጋር ስኮር ከመጣ በኋላ በህክምናው ዓለም ውስጥ እንግዲህ በጣም ትልቅ ለውጥ ያመጣ ሲሆን በሺዎች የሚቆጠሩ ህፃናት እንግዲህ ገና እንደተወለዱ አስፈላጊ የሆነ ክትትል እንዲያገኙ በማድረግ እንግዲህ ኒዮናታል ሞርታሊቲ እና ሞርቢዲቲ እንግዲህ በእጅጉ ሁኔታ እንግዲህ ቀንሷል። ዛሬም ድረስ እንግዲህ በዓለማችን እንግዲህ በማንኛውም ጤና ተቋም ውስጥ እንግዲህ እንደ መደበኛ እንደ ስታንዳርድ አሰራር እንግዲህ ጥቅም ላይ እየዋለ ይገኛል። አመጣጡ በጥቂቱ ይሄን ይመስላል። ወደ ዋናው እንግዲህ ኮንሴፕት በምንሄድበት ጊዜ አፕጋር ስኮር ምንድነው የሚለውን ነገር በምናይበት ጊዜ አፕጋር ስኮር is a rapid newborn assessment done at 1 minute and 5 minutes after birth to evaluate the newborn's immediate adaptation to extra-uterine life። አፕጋር ስኮር በጣም ራፒድ የሆነ እንግዲህ ህጻናቶች በሚወለዱበት ጊዜ አሰስመንት የምናደርግበት በጣም አስፈላጊና ወሳኝ የሆነ እንግዲህ ስኮሪንግ ሲስተም ነው። በጣም አስፈላጊ ነው። ይህም እንግዲህ የመጀመሪያ 1 ሚኒት ላይ እና ቀጣይ እንግዲህ 5ኛ ሚኒት ላይ እንግዲህ አፍተር በርዝ የልጆቹን ከማህፀን ውጭ ያለውን ዩትራይን ላይፍ እና እንግዲህ ዱሪንግ በርዝ ሰዓት ያለውን እንግዲህ አዳፕት የማድረግ አቅማቸውን እንግዲህ ኢሚዲየትሊ እንግዲህ ኢቫሉዌት የምናደርግበት ወይ ነው። እንግዲህ አፕጋር ራሱን የቻለ ኒሞኒክ ነው። የመጀመሪያው እንግዲህ አፒሪያንስ ነው። ህፃናቶቹ በሚወለዱበት ጊዜ ከለራቸውን ቼክ እናደርጋለን። ሁለተኛው እንግዲህ ፐልስ ነው። ፐልስ ደግሞ ሄርት ሬታቸውን ደግሞ ስቴቶስኮፕ በመጠቀም ቼክ እናደርጋለን። ሶስተኛው እንግዲህ ግሪሜሲ ነው። ግሪሜሲ ደግሞ እንግዲህ ከሪፍሌክስ ኢሪታቢሊቲ ጋር በተገናኘ ያለውን እንግዲህ ምንመዝንበት ወይ ነው ግሪሜሲ ምንለው። አራተኛው አክቲቪቲ ነው። ይህ እንግዲህ ከመስል ቶን ጋር በተገናኘ ያለውን አክቲቪቲ ስኮር እናደርጋለን። የመጨረሻው እንግዲህ ሬስፓይሬሽን ነው። እንግዲህ ብሪዚንግ ኢፈርታቸውን ቼክ የምናደርግበት ነው ማለት ነው። ስለዚህ አፕጋር ስኮር ኒሞኒክ ነው። ይሄ ኒሞኒክ ደግሞ ውስጥ አንድ የሚያደርገው ለነዚህ ትርጉም ለሚሰጡ እንግዲህ ፊደሎች ነው ማለት ነው። እንግዲህ ምንድነው አፕጋር ስኮር የሚጠቅመን? አንደኛ እንግዲህ ኢት ሄልፕስ አስ ቱ ኪክሊ አይደንቲፋይ ቤቢስ who need immediate intervention or resuscitation። እንግዲህ አፕጋር ስኮር እንግዲህ ምንድነው የሚረዳን? አንደኛ እንግዲህና ወሳኙ ነገር እንግዲህ ህፃናቱ ተወለዱ በኋላ እንግዲህ ቅድም እንዳልኩኝ እንግዲህ አፍተር በርዝ ያለውን ኤክስትራ ዩትራይን ላይፍ እና ዱሪንግ በርዝ ላይ እንግዲህ ሳም የሆነ ስትረስ ካለባቸው እንግዲህ ያን ስትረስ ምን ያደርጋል አይደንቲፋይ ማድረግ እንችላለን። ዘንድ ደግሞ በዛው ልክ ኢሚዲየትሊ እንግዲህ ኢንተርቬንሽን እንድንሰራ ወይንም ሪሳስቴሽን የሚያስፈልጋቸው ከሆነ ሪሳስቴሽን እንድንተገብር እንግዲህ የሚጠቅመን ነው ማለት ነው አፕጋር ስኮር። መች ነው እንግዲህ አፕጋር ስኮር በአንድ ሚድዋይፈሪ ኦር በአንድ እንግዲህ ነርስ የሚተገበረው መች ነው የሚለውን ነገር በምናይበት ጊዜ
እንግዲህ ቅድም እንደጠቀስኩኝ እንግዲህ የመጀመሪያው 1 ሚኒት አፍተር በርዝ እንግዲህ ምን ይደረጋል? ስኮር ይደረጋል ማለት ነው። እንግዲህ የመጀመሪያው 1 ደቂቃ ምንድነው የሚነግረን? እንግዲህ ዱሪንግ ሌበር ቶሌራንሲውን የሚነግረን ነው ማለት ነው። በጣም ዲስትረስድ ነው ያለውን ሁኔታ የመጀመሪያውን 1 ሚኒት ላይ እንግዲህ ሌበሩን እንዴት አድርጎ ነው ቶለሬት ያደረገው የሚለውን ነገር የሚነግረን የመጀመሪያው 1 ሚኒት ነው አፍተር በርዝ። ዘን ሁለተኛ ደግሞ ስኮር እናደርጋለን። ይሄኛው እንግዲህ 5 ሚኒት አፍተር በርዝ ነው። እንግዲህ ከተወለደ ከ5 ደቂቃ በኋላ ደግሞ ሁለተኛውን ስኮር እናደርጋለን ማለት ነው። ሁለተኛውን ስኮር ማድረጋችን ምንድነው የሚጠቅመን? እንግዲህ ቴልስ ሃው ዘ ቤቢ ኢዝ አዳፕቲንግ ቱ ላይፍ አውትሳይድ ዘ ውምብ። ስለዚህ ከማህፀን ውጭ ያለውን ላይፍ እንዴት አድርጎ አዳፕት እያደረገ ነው የሚለውን ነገር ደግሞ የሚነግረን አፍተር በርዝ እንግዲህ 5ኛ ደቂቃ ላይ ስኮር በምናደርግበት ጊዜ ነው ማለት ነው። እንግዲህ አዲሽናል 10ኛ ሚኒት ላይም ደግሞ ምን ይደረጋል? ስኮር ይደረጋል። ይሄ እንግዲህ ልጁ በጣም ሎው የሆነ አብጋር ስኮር ካለው ወይንም እንግዲህ በጣም እንግዲህ ከፍተኛ መድከም ካለው ምን ይደረጋል? ከእንደገና 10ኛ ደቂቃ ላይ እንግዲህ ስኮር ይደረጋል ማለት ነው። ዋይ ኢዝ አብጋር ኢምፖርታንት? እንግዲህ አብጋር ለምንድነው በጣም አስፈላጊ የሆነው የሚለውን በምናይበት ጊዜ እንግዲህ ኢት ሄልፕ አስ ዲሳይድ ዳት ዘ ኒውቦርን ኒድድ ሩቲን ኬር። እንግዲህ ህጻናቶች ከተወለዱ በኋላ እንግዲህ ኒውቦርን ኬር አለ። እንግዲህ ኒውቦርን ኬሩ ይቀጥላል ወይንስ እንግዲህ ሌላ ሪሳስቴሽን ያስፈልጋል የሚለውን ነገር ይነግረናል ማለት ነው። እንግዲህ ስኮር በሚደረግበት ጊዜ የራሱ የሆነ አውትካም ይኖረዋል። በዛ አውትካም ተንተርሰን እንግዲህ ይሄ ልጅ ሪሳስቴሽን ኢሚዲየትሊ ያስፈልገዋል የሚለውን ነገር ዲሳይድ እንድናደርግ ይረዳናል። ሌላኛው እንግዲህ ኢሴንሻል ኒውቦርን ኒኮሮች እንግዲህ ቀጣይነት እንዲኖራቸውም እንግዲህ ጉድ የሆነ አብጋር ስኮር ካለው ይነግረናል ማለት ነው። እንግዲህ ዳዝ ዘ ቤቢ ኒድ ኦክሲጅን ሳክሽኒንግ ኦር ኒኮ አድሚሽን? እንግዲህ ልጁ ኦክሲጅን ያስፈልገዋል፣ ሳክሽን ያስፈልገዋል ወይንም ኒኩ አድሚትን መደረግ አለበት። አብጋርን እንግዲህ ስኮር ማድረጋችን በጣም አስፈላጊ ነው ማለት ነው። እንግዲህ አብጋር ስኮር 5 ኮምፖነንት አለው። የመጀመሪያው እንግዲህ አፒራንስ ነው። አፒራንስ ጋር በተገናኘ እንግዲህ የምናየው ምንድነው? ስኪን ከለራቸውን ነው። እንግዲህ ልክ እንደተወለዱ ስኪን ከለራቸውን ቼክ እናደርጋለን። እንግዲህ ቼክ በምናደርግበት ጊዜ ስኮር የምናደርገው እንግዲህ ከ0 እስከ 2 ባለ ቁጥር ውስጥ ነው ማለት ነው። እንግዲህ 0 አለ፣ 1 አለ፣ ዘን 2 አለ ማለት ነው። እንግዲህ 5 ኮምፖነንት አለው። ስለዚህ 5 ሲባዛ በ2 ስንት ነው? 10 ይሰጠናል ማለት ነው። እንግዲህ ፋይናል እንግዲህ ከ10 ነው የምናስቀምጠው ማለት ነው አብጋር ስኮርን። ስለዚህ እንግዲህ አፒራንስ ላይ መች ነው 0 የምንሰጠው? እንግዲህ ስኪኑን በምናይበት ጊዜ የልጁ ስኪን እንግዲህ ብሉ ወይንም ፔል ከሆነ ይህም የት ነው እንግዲህ ኦል ኦቨር ዘ ቦዲ እንግዲህ ብሉ ወይንም ፔል ከሆነ ስንት ትሰጣላችሁ? 0 ትሰጣላችሁ። እንግዲህ አንድ የምትሰጡት መች ነው? ልጁ እንግዲህ ፒንክ የሆነ ቦዲ ካለው ወይንም እንግዲህ አክሮሲያኖሲስ የምንለው ወይንም ብሉ ኤክስትሪሚቲ ካለው የኤክስትሪሚቲው ብሉ ከሆነ ወይንም ፒንክ ቦዲ ከሆነ የምትሰጡት ስንት ነው? 1 ትሰጣላችሁ ማለት ነው። እንግዲህ 2 የምንሰጠው መች ነው? ኮምፕሊትሊ እንግዲህ የልጁ ከለር ፒንክ ከሆነ ስንት ትሰጣላችሁ? 2 ትሰጣላችሁ ማለት ነው። ስለዚህ ግሪን ነው፣ ይሄ ኢዝ ኖርማል ነው ማለት ነው። እንግዲህ ሁለተኛው ኮምፖነንት ፐልስ ነው። ይሄም እንግዲህ ሄርት ሬታቸውን ቼክ ታደርጋላችሁ። እንግዲህ 0 የምትሰጡት ምንም አይነት እንግዲህ ቼክ በምታደርጉበት ጊዜ ምንም አይነት ፐልስ ከሌለው ስንት ትሰጣላችሁ? 0 ትሰጣላችሁ። ፐልሱን ቼክ አድርጋችሁ ፐልሱ ከ100 በታች ቢትስ ፐር ሚኒት ከሆነ የምትሰጡት ስንት ነው? 1 ትሰጣላችሁ። 100 እና ከ100 በላይ ከሆነ 100ም ከመጣ ከ100ም በላይ ከሆነ ስንት ትሰጣላችሁ? 2 ትሰጣላችሁ ማለት ነው። ሶስተኛው ኮምፖነንት ግሪሜሲ ነው። ግሪሜሲ እንግዲህ የልጁን የሴንትራል ነርቨስ ሲስተም እንግዲህ አሰስ የምናደርግበት ወይ ነው። ግሪሜሲ በጣም ዝቅ ካለ እንግዲህ ልጅ እንግዲህ ከኦክሲጅን ጋር በተገናኘ ችግር እንዳለ የሚጠቁመን ነው። እንግዲህ መች ነው 1 የምንሰጠው፣ መች ነው 2 የምንሰጠው፣ መች ነው ደግሞ 0 የምንሰጠው የሚለውን ነገር በምናይበት ጊዜ እንግዲህ ሳክሽን በመጠቀም እንግዲህ በልብ ስሪንጅ ሊሆን ይችላል ወይንም እንግዲህ ተረከዞቹን ፍሊፕ በምታደርጉበት ጊዜ ምንም አይነት ሪስፖንስ ከሌለው ስንት ትሰጣላችሁ? 0 ትሰጣላችሁ። እንግዲህ 1 የምትሰጡት መች ነው? እንግዲህ ልጁን ሳክሽን በምታደርጉበት ጊዜ ወይም ፍሊፕ በምታደርጉበት ጊዜ ተረከዙን ግሪመስ ብቻ ከሆነ ፊቱን ብቻ የሚያጨማደድ ከሆነ
ስንት ትሰጣላችሁ? አንድ ትሰጣላችሁ ማለት ነው። እንግዲህ ማስተዋል የሚያስፈልገው ምንም አይነት መጮህ የለም ይሄ ላይ። በተጨማሪም እንግዲህ ምንም አይነት እግሮቹን እንግዲህ አያሸሸም ማለት ነው። ስለዚህ በዚህ ጊዜ ኦንሊ ግሪመስ ብቻ ከሆነ አንድ ትሰጣላችሁ። ሁለት የምትሰጡት መች ነው እንግዲህ ሁለት የምትሰጡት እንግዲህ ሳክሽን በምታደርጉበት ጊዜ ፍሊክ በምታደርጉበት ጊዜ እንግዲህ ልጁ አክቲቭሊ ክራይ የሚያረግ ከሆነ እግሮቹን የሚያሸሽ ከሆነ ስኒዝ የሚያረግ ከሆነ ወይም ፑሊንግ አዌይ የሚያረግ ከሆነ ስንት ትሰጣላችሁ? ሁለት ትሰጣላችሁ ማለት ነው። ይሄ እንግዲህ አክቲቭ ሪስፖንስ እንዳለ የሚነግረን ነው ማለት ነው።